ድንገት ተነስቶ ኩላሊት ፌል ተብዬ ሁለት ኩላሊቶችክ ፌል ነው አለኝና ሐኪም ተነገረኝ። ብዙ መከራ ነው እኔ ያሳልፌ የመጣሁትና ታዩኝ በፊዚካል ምንም አይነት መከራ ያለፈበት አልመስልክ ነብይ ለሰው ቢታይ አሁን እሱ በትክክለኛ የእግዚአብሔር ነገር እንዳለበት ፊዚካሊ አይቶ በፊዚካሊ ልክ መናገር ነበረበት ብዬ ነው ማስበው። እኔ ግን የእግዚአብሔር ሚስጥርን የሚያወጣ የሚችል በዚህ ቤት አለ። አለማየሁ የሚባል ስም ታውቃለህ? አባቴ ነው። ጂሰስ እግዚአብሔርን እንዳንተ የጠበቀው ሰው ማለት አሁን ፊዚካሊ በስጋ የሚያይ አንድ ሰው ብሎ ወመኔ በቃ ማለት የሆነ ጌታን የማይወድ እግዚአብሔርን የማይወድ ጎል ስልህ ይችላል። እኔ ግን በመንፈሴ ልብን ሳይ ለእግዚአብሔር በጣም የሚመችል ድንገት ተነስቶ ኩላሊት ፌል ተብዬ ሁለት ኩላሊቶችክ ፌል ነው አለኝና ሐኪም ባይዘው ይሄ በሽታ ብዙን የገደለ ብዙን ሰው ደግሞ ያስጨነቀ ነው። እኔን ግን አልገደለኝም። ሃሌሉያ። ሐኪሞቹ ይመጡና ሰው አዘጋጅተሃል ወይ 7 ሚሊዮን አዘጋጅተሃል ወይ የሚቀየረ ሰው አዘጋጅተሃል ወይ ነው የሚሉኝ ለኔና የእግዚአብሔር ሐሳብ ቅድም ሲናገር ነበር። እንደምታዩት እንደ እድሜም እንደ ፊዚካሌም አይደለም። በእግዚአብሔር ነገር ላይ አልቀልድም። የራሱ ነገር አለው ቦታ። ነብይ ያው ጀስት የሚያቀኝ ሰው አይደለም። እዚህ አካባቢ አልታወቅም። የእግዚአብሔር ትክክለኛ የሆነውን ድምጽ ነው የሰማሁት። እኔ በእውነት ነው የምላችሁ ራሱ የኔን ውስጥ ያለውን ነገር ነው የነገረኝና አንተ ማለት ከውልደት ጀምሮ እኮ ታሪካዊ ሰው ነው። እውነት ነው። ገና ከማህፀን ጀምሮ ነበረ ጌታም የሚፈልግ ሰይጣንም የሚፈልግ ያያነት ከአምላካዊ ስም ጋር የተያያዘ ስም ነው ያየው። ልጅ አምላክ ነው ስሜ። ትም ሀገር ሳልሄድ ማንም ሳይቀየረኝ እግዚአብሔር በነፃ ሃሌሉያ ወጣትነት ስለሆነ ማድረግ የምንችልበት ነገር ላይኖር ይችላል። እኔም እንደናንተ ወጥቼ ገብቼ እኔም እንደናንተ ሽንት ቤት የምሸና ሰው ነበርኩ። ለካ የማይሸናበት ጊዜም አለ። የእግዚአብሔር እጅ ካልመጣች በስተቀር እጃችሁ ላይ ይዘረጋ ይችላል። እንዲህ ሆኖ ወደ ኋላ ሊመለስ አይችልም። እዛ ሕክምና ላይ እኔ አሁን በሳምንት 3 ነበር የምታጠበው። ስከፍል 6700 ብር መከፍለው በአንድ ቀን ስታጠብ። ነገ ደግሞ ስመጣ እንደዛው ከፍላለሁ። ግን እግዚአብሔር ያንን በደል አሻግሮኛል፣ ለዛሬ አብቅቶኛል። ስለዚህ መፍትሄ ላጣችሁ እግዚአብሔር መፍትሄ ይስጣችሁ። እግዚአብሔር ከእናንተ ጋር ይሁን። በዘመናችሁ ሁሉ አትፈሩ። በዚህ አይነት በሽታ እግዚአብሔር አይፈትናችሁ። ወደ እናንተ በዚህ አይነት በሽታ አይምጣ። ክፉ ሁሉ ከእናንተ ላይ ይራቅ። እግዚአብሔር ቀደምኩ እያለ እግዚአብሔር ቀደምኩልሽ እያ አንተ ሰው ላንተም አላውቅም። ዛሬ እግዚአብሔር ቀደመ። አሜን። ጠብቅኝ። አለማየሁ የሚባል ስም ታውቃለህ? አባቴ ነው። ጂሰስ ሃሌሉያ። አንተ ጩና አሜን በላይ ባክ። ዛሬ ገደብ ከፊት ተነስቷል አለኝ እግዚአብሔር። አሜን ሃሌሉያ። አቅም እያለ አቅም እንደሌለ ሰው የተቀመጥክ ነህ አንተ። ሁሉን ነገር ማድረግ እየቻልክ ብዙ ነገር ማድረግ እየቻልክ እንደማይችል ሰው ግድ የለህም ማለት አሁን ሰልፍ ወረፋው ይበተናል። አሜን ማለቴ ሳይጠሩ የተጠሩ የሚመስሉ ስፍራ ይለቃሉ። አሁን ያለ ፖዚሽናቸው የተቀመጡ ይነሳሉ። አሁን ያለ ቦታቸው ቦታ ያያዙ ዛሬ ይባረራሉ። የአምላኬ የእግዚአብሔር እጅ አንቺን ነገር ከፍ ያደርጋል። የኔን ነገር ከፍ ያደርጋል። ይሁንልህ፣ ውሰደው። ይሁንልሽ፣ ውሰጂው። እግዚአብሔርን እንዳንተ የጠበቀው ሰው ማለት አሁን ፊዚካሊ በስጋ የሚያይ አንድ ሰው ዝም ብሎ ወመኔ በቃ ማለት የሆነ ጌታን የማይወድ እግዚአብሔርን የማይወድ በግል እግዚአብሔርን የማያውቅ ሰው አድርጎልኝ ስልህ ይችላል። እኔ ግን በመንፈሴ ልብን ሳይ ለእግዚአብሔር በጣም የሚመችል ማለት ጤናማ የሆነ ልብ። አሁን በዚህ ዘመን የሌሉ በጣም እየጠፉ ያሉ አይነት ልቦች አንተ ጋር አየሁ። ቅን፣ ያለህን በማካፈል የምታምን ሰው ሁሉ የምትወድ በማንም ላይ ክፉ ማሰብ የማትችል ሰው እውነት ነው። ታውቃላችሁ የቅኖች መንገድ አትመችም ብዙ። ግን የሚገርመው ለትንሽ ጊዜ ነው ቻሌንጅ የሚያደርጋችሁ። ይሁን ምዕራፍ እስከምታልፉ ጌታ እንደዚህ በለዋለ፣ ምዕራፍህን እቀይረዋለሁ። አሜን። የብዙዎች አባት አደርግሃለሁ። አሜን። ለብዙዎች በረከት ትሆናለህ። አሜን። በፍጹም አላሳፍርህም ማለት። አባትህን ተከትሎ የመጣ ጨለማ አለ፣ ዘር ቆጥሮ የመጣ እግዚአብሔር ዛሬ ሰበርኩት አለ። በኢየሱስ ስም የተሰበረ ይሁን። ከዚህ ቀን ጀምሮ ፈትቻለሁ፣ መፈታት ይሆናል። አሜን። እስቲ ስጠውና ማይኩን እስቲ ዝም ብለህ በልቤ የመጣውን አንድ መዝሙር ዘምር። ስጠው ማይክ። የሚገርመው እዛ ላይ ሲናገር ነብይ እኔ ነኝ አልኩ። አንድ ሰው ማይክ ሰጠዋለሁ ሲል
ጩና አሜን በለኛ እባክህ ሄይ 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 ደግማ አሜን በለኛ ልባርካችሁ እጆቻችሁን ባይኖቻችሁ ላይ ጫኑ ቀኝ እጆቻችሁን አይኖቻችሁ ላይ ግራ እጆቻችሁን ጆሮአችሁ ላይ አምናለሁ አንተ አትመን እኔ ምን አገባኝ በናዝሬቱ ጌታ በኢየሱስ ስም ገዝቼ ያላመጣሁት ለምኜ ያልተቀበልኩት በኔ ጽድቅ ሥራ ያልተካፈልኩት ይሄ ቅባት አሁን ይጋባባችሁ ይሄ መንፈስ አሁን ይጋባባችሁ ይሄ ኃይል አሁን ይጋባባችሁ አሜን ዛሬ ለብዙ ሰዎች የመገለጥ ቀን ይሆናል አሜን ለመገለጥ ቀን ይሆናል አሜን የመገለጥ ቀን ይሆናል አሜን go ahead ላደረክልኝ የምመልሰው አምላኬ ምስክር የዝማሬ ምርጫ ራሱ ይገርመኛል ያንስብሃል መዘመር ነው እንካ ተቀበል ያፌን ምስጋና በእጄ ያለው ይኸው ነውና እንካ ተቀበል ያፌን ምስጋና በእጄ ያለው ይኸው ነውና ላደረክልኝ የምመልሰው አንዳች የለኝም እጄም ባዶ ነው እንካ ተቀበል ያፌን ምስጋና በእጄ ያለው ይኸው ነውና እንካ ተቀበል ያፌን ምስጋና በእጄ ያለው ይኸው ነውና ላደረክልኝ የምመልሰው አንዳች የለኝም እጄም ባዶ ነው እንካ ተቀበል ያፌን ምስጋና በእጄ ያለው ይኸው ነውና እንካ ተቀበል ሁሉ ሰው ይዘምር በጌታ መልእክት ነው ለአንዳንዶች ትንቢት ነው ሃሌሉያ ይኸው ነውና ላደረክልኝ የምመልሰው አንዳች የለኝም እጄም ባዶ ነው እንካ ተቀበል ያፌን ምስጋና በእጄ ያለው ይኸው ነውና እንካ ተቀበል ያፌን ምስጋና በእጄ ያለው ይኸው ነውና እናመሰግንሃለን 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 እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እናመሰግንሃለን 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 እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ ያኔ እንደወደደኝ ዛሬም ይወደኛል የኔ ጌታ ፍቅሩ ማይቀንሱ ያውቃል እሱ ያው ነው አይለዋወጥም ምህረቱ ዛሬም አልጎደለም እሱ ያው ነው አይለዋወጥም ምህረቱ ዛሬም አልጎደለም በሕይወቴ ውጣ ውረድ ባልፍም በመከራ እሱ ፈጽሞ አልጣለኝም አለ ከኔ ጋራ ዓመት ዘመን ቢለዋወጥ ቀኑ በቀን ላይ እንከን አላየሁበትም ውዴ ፍቅሩ ላይ በምህረት ማይ ወደሱ ስልክ አይጨምርም አይቀንስ ፍቅሩ እሱ ያው ነው በዘመኑ ያኔ ነው
ያው ነው አይለዋወጥም ምህረቱ ዛሬም አልጎደለም እሱ ያው ነው አይቀያየርም ምህረቱ ዛሬም አልጎደለም እልልታ ጭብጨባ ለጌታ ቁጭ በል የሆነ ሰው ህይወት ላይ ዛሬ ጉብኝት ሆነዋል እግዚአብሔር በነገሮቻችሁ ጣልቃ ገብቷል አንተ እንደቆምኩ የተናገርኩትን ቃል በእምነት ተቀበልክ ዛሬ ማይክ የሚሰጠኝ ለኔ ነው አልካል እውነት እኔ ደግሞ ፊትህ እንደቆምኩ የተናገርኩትን ነገር አስተውለህ ከሆነ ብዙ ሰዎች ያለ ቦታቸው ምን ይዘዋል አልኩ ቦታ ይዘዋል ላንታውን የመገለጥ ዘመን ነው የሚሆነው አሜን በደንብ ጩና አሜን ብለው ውሰድ አሜን ዛሬ በማይቻለው ጉዳያችሁ ላይ አሜን ሁሉን የሚችለው የናዝሬቱ ኢየሱስ ጣልቃ ገብቶ ያስገርማችሁ ጣልቃ ገብቶ ያስደንቃችሁ ምንም አይነት ጉዳይ እጆቻችሁ ላይ ያለ ዛሬ በጌታ በኢየሱስ ስም ከዚህ ባርኮት የተነሳ ከስሙ ኃይል የተነሳ ወደ መከናወን ይቀየርላችሁ ወደ መከናወን ይቀየርላችሁ ወደ መከናወን ይቀየርላችሁ እዚህ ጉባኤ መጥተህ ታውቃለህ ለመጀመሪያ ጊዜ ጂሰስ ጌታ ማንንም አታሎ አያውቅም ማንንም ሸውዶ አያውቅም በርግጥ አንድ ነገር አለ ያስጠብቃል መጠበቃችን ደግሞ ለመልካም እውነት ነው ክብር ለጌታ ይሁን አሜን ዳዊት 40ኛው መዝሙር ላይ እንዲህ ብሎ ተናገረ ያንተ ቃል ነው ይሄ ደግሞ ቆይቼ የእግዚአብሔርን ደጅ ጠናሁ ቆይቼ ማለት በሳምንት አንድ ቀን ወደ ቤቱ በአመት አንድ ቀን በወር አንድ ቀን ምናምን እየሄድኩ እያለ አይደለም ምን ብዬ ቆይቼ የእግዚአብሔርን ደጅ ጠናሁ አለና እርሱም ዘንበል አለልኝ አሜን አሜን ዛሬ እግዚአብሔር ዘንበል ያለለት ሰው አንተ ነህ አሜን ዛሬ እግዚአብሔር ዘንበል ያለለት ሰው ይሄ ጉባኤ ነው አሜን ስትሉ ይሁንላችሁ አሜን ሃሌሉያ የሚገርመው ነገር እንደዚህ አለ እግሮቼን አለ እዛው ቦታ ላይ ነው ከረግረግ አወጣቸውና በአለቱ ላይ አቆመኝልና አዲስን የምስጋና ዜማ በአፌ ላይ ሞላኝ ዛሬ መዝሙር ሰጥቻለሁ አሜን ጸጋ ካፍያለሁ ተገለጥ ዘንድ በኢየሱስ ስም ጸልያለሁ የሰማይ አምላክ እግዚአብሔር ከተማውን አሳልፎ ይስጥ አደባባዩን አሳልፎ ይስጥ የሰዎችን ልብ አሳልፎ ይስጥ ትንሽና ትልቁን ሁሉ ያስገዛል አሜን አሜን ሲል ለዚህም ጉባኤ ይሁንልህ አንተ ማለት ከውልደት ጀምሮ እኮ ታሪካዊ ሰው ነው እውነት ነው በጣም ታሪካዊ ሰው እውነት ነው ፋሚሊዎችን ጠይቃቸው yes ገና ከማህፀን ጀምሮ ነበር ጌታም የሚፈልግ ሰይጣንም የሚፈልግ እውነት የሚገርመው ዝም ብዬ አሁን ጠጋ ብዬ ሳይክ የሆነ ከአምላካዊ ስም ጋር የተያያዘ ስም ነው ያየሁት ልጅ አምላክ ነው ስሜ ይሁንልህ አጃጃጃጃጃ በምክንያት እንደወጣ ነግረውካል ያ ከባድ ነበር እኔም ካደኩ በኋላ አሁን ራሱ ከደረስኩ በኋላ ከባድ ሁኔታ ውስጥ ነበርኩ ትንሽ ልናገር ፈቀድኩልህ በቃ አሜን ሰይጣን ጋር አይገባ አመሰግናለሁ ድል ስለሰጠኝ የእግዚአብሔር ስም የተባረከ ይሁን አሜን ያው ነብይ እንዳለው ስሜ ልጅ አምላክ እባላለሁ ስወለድ ለቤተሰቦቼ የመጨረሻ ልጅ ነኝ ብዙ ናቸው ቤተሰቦቼና መሐል ላይ አካባቢ አሁን አድጌ በዚህ እድሜ ስደርስ ብዙ መከራ ነው እኔ ያሳልፌ የመጣሁትና ሁሉም አይናቸው ወደኔ ስለሆነም ጫናው ብዙ ነበርና ግን እግዚአብሔር ማዳን ስለሚችል እኔን አድኖ ስታዩኝ በፊዚካል ምንም አይነት መከራ ያለፈበት ላልመስል ልክ ነብይ ለሰው ቢታይ አሁን እሱ በትክክለኛ የእግዚአብሔር ነገር እንዳለበት ፊዚካሊን አይቶ በፊዚካሊ ልክ መናገር ነበረበት ብዬ ነው ማስበው እኔ ግን የእግዚአብሔር ሚስጥርን የሚያወጣ የሚችል በዚህ ቤት አለ ሃሌሉያ እኔ ስመጣ በጭንቅ ነው የመጣሁት ወደዚህ ቤት ግን በቃ የእግዚአብሔር መንፈስ እኔን ተች እንደሚያደርገኝ አውቄ ነው እንደው መጨረሻ ላይ ተከበ የተቀመጥኩትና እስቲ መስራት የምትችል ከሆነ እኔን እይኝ እዛ ውስጥ ብዬ እግዚአብሔር መቼስ ማውጣት ይችላል አይደል አወጣኝ እና ወደ ራሴ ሐሳብ ስገባ እኔ ከማላቀው ነገር ውስጥ ድንገት ተነስቶ ኩላሊት ፌል ተብዬ ሁለት ኩላሊቶች ፌል ነው
አለኝና ሐኪም ተነገረኝ። በኮሪያ ሆስፒታል ስረዳው ቆይቼ ወደ ኤረር ሆስፒታል 2 ዓመት ከ7 ወር ዳያሊሲስ አደርግ ነበር። 2 ኩላሊቶቼ ፌል ሆኜ ማለት ነው። ክብር ለእግዚአብሔር ይሁን። በግራና ቀኝ የሚተኙ ሰዎች ባይዘው ይሄ በሽታ ብዙ ነው የገደለ፣ ብዙን ሰው ደግሞ ያስጨነቀ ነው። እኔን ግን አልገደለኝም። ሃሌሉያ! ኢየሱስ ጌታ ነው። እና 2 ዓመት ከ7 ወር ውስጥ ዳያሊሲስ አደርግ ብዙ ፈተና ውስጥ አለ። ያው ዳያሊሲስ እኔ ስገባ 88 ኪሎ እንደዚሁ የኔ ስገባ የነበረው ልክ መሙ ሲነገረኝ ደግሞ 48 ሆንኩ ማለት ነው። እና እያልኩ 38 ገባው። ከዛ በኋላ እየታጠብኩ የእግዚአብሔር ታምር ብዙ ሰዎች ግራና ቀኜ በሸፍት ነው የኤረር ሆስፒታል የምንሰራው። ሐኪሞቹ ይመጡና ልጅ አምላክ ሰው አዘጋጅተሃል ወይ? 7 ሚሊዮን አዘጋጅተሃል ወይ? የሚቀየር ሰው አዘጋጅተሃል ወይ ነው የሚሉኝ ለኔና ልክ እነሱ ዶክተሮቹ ሲገቡ ሰዓታቸውን ስለማቅ እየተሰራው እተኛለሁ። እኔ እንቅልፍ እንደያዘው ሰው ሆኜ እንዲያልፉኝ ነው ማለት ሌሎችን እንዲያናገሩ፣ እኔን ግን ይቀሰቅሱኛል ግዴታ ቀስቅሰው የአምላክ ተነስ ዶክተር እያናገረኝ ነው ያል ነርሶቹ አናግራቸዋለሁ። አቤት ብዬ ስል ሰው አዘጋጅተሃል ወይ? 7 ሚሊዮን አዘጋጅተሃል ወይ? የሚቀየር ኩላሊት አግኝተሃል ወይ ነው መባለውና እኔ አንድ መልስ አለኝ። የእግዚአብሔር ሐሳብ ቅድም ሲናገር ነበር። እንደምታዩት እንደ እድሜም እንደ ፊዚካሌም አይደለም። በእግዚአብሔር ነገር ላይ አልቀልድም። በቃ የራሱ ነገር አለው ቦታ። ነብይ ያው ጀስት የሚያቀኝ ሰው አይደለም። እዚህ አካባቢ አልታወቅም። የእግዚአብሔር ትክክለኛ የሆነውን ድምጽ ሊሰማት እኔ በእውነት ነው ብላችሁ ትክክለኛ የሆነውን ነገር ራሱ የኔን ውስጥ ያለውን ነገር ነው የነገረኝና አልታወቅም በዚህ አይነት ጉዳይ ላይ። በእግዚአብሔር ግን ምንም ድርድር የለኝም። በቃ ይሄ ነው እጠብቀዋለሁ ነው። ተዛ ሐኪሞቹ ሳያናግሩኝ ምን እላቸዋለሁ? ሰው አዘጋጅታል ሲሉኝ እኔ እኮ እግዚአብሔር ቀይሮልኛል። እናንተ ጋር እንዴት ውጤቴ እንደማይታይ አላቅም እንጂ ውጤቴ እኔ እኮ ሙሉ ነው እላቸዋለሁ። ሃሌሉያ! እኔ እንደዚህ ብዬ በማወራበት ወቅት ላይ ሰዎች ሐኪሞቹ ያምላክ አንተ ወጣት ነህ፣ ብዙ እርምጃ የሚጠብቀን ተስፋ አትቁረጥ። እኔ ተስፋ ቆርጬ የምላቸው ይመስላችኋል? ተስፋ አትቁረጥ፣ ነገም ህይወት ይቀጥላል። ስለዚህ ቤተሰብ አለክ፣ ሰው ፈልግና ቶሎ ተቀይሮልህ ወደ ቦታ ተመለስ፣ እንደ እድሜክ እንደመኖር እና ጌታ ጌታ የምትለውን እዛ በጌታ እንጂ እዚህ ውስጥ አሁን በጌታ የሚባል ፓርት አይደል። አሁን ለኛ ጊዜ ስጥ። እናንተም ለምሳሌ ዶክተር አንተ ኩላሊትን የሰራኸው አንተ ነህ እንዴ ያልኩት፣ እሱ የእግዚአብሔር ስራ ነው አለ። ጀስት የኔንም የእግዚአብሔር ስራ ነው። ስለዚህ እኔን እዚህ ውስጥ ያሉት በሙሉ መሰራት አለባቸው እንደሱ ካልካለ እግዚአብሔር ቀኑ እስከሚደርስ ድረስ ሊጠብቁ ይችላሉ። በእግዚአብሔር ጊዜ ግን ይሰራል ብዬ አምናለሁ አልኩ። እኔም እንደ እግዚአብሔር ጊዜ ተሰራልኝ ማለት ነው። ሃሌሉያ! የትም ሀገር ሳልሄድ ማንም ሳይቀይረኝ 2 ዓመት ከ7 ወር ዳያሊሲስ አድርጌ እግዚአብሔር በነፃ ሃሌሉያ! ይህ 3ኛ ዓመቴ ነው። አሁን ዳያሊሲስ ታቆምኩ 3ኛ ዓመቴ ነው። ኪሎዬ እንዲህ አልነበረም። አሁን ኦልሞስት ወደ 85 አካባቢ ተጠቅቻለሁ። ሃሌሉያ! ስሙ ይባረክ። አጠገባችሁ ላለው ሰውም ለቤታችሁም ቢሆን ወጣትነት ስለሆነ ማድረግ የምንችልበት ነገር ላይኖር ይችላል። እኔም እንደናንተ ወጥቼ ገብቼ እኔም እንደናንተ ሽንት ቤት እጂ ምሸና ሰው ነበርኩ። ለካ የማይሸናበት ጊዜም አለ። ስለዚህ ይሄን እንድታውቁ ነው። የእግዚአብሔር እጅ ካልመጣች በስተቀር እጃችሁ ላይ ዘረጋ ይችላል። እንዲህ ሆኖ ወደ ኋላ ሊመለስ አይችልም። ስለዚህ በእግዚአብሔር ማንም ሰው ሊቀልድ አይችልም። በእግዚአብሔር ጊዜ ነውና እና ለካ የእግዚአብሔር ፍቃድ ሲሆን ነው በእኛ ላይ መሻገር መሄድ መራመድ የምንችለው። እኔ እየቻልኩ ሁሉ ነገሮች ምቹ ሆነው ማድረግ አልችልም። መልበስ እየፈለኩ ለለብስ አልችልም። መብላት እየፈለኩ ግን መብላት አልቻልኩም። የማይቻልበት ጊዜና ወቅት አለው። ግን እግዚአብሔር ማሪ ስለሆነ ከብዛሪዎቼ ከሀብቴ ከንብረት ከምናምን ከጎሳ የሚባለው ፓርት ሳይሆን እሱ በእኔ ላይ ስለተጠራ በነፃ እግዚአብሔር ፈውሶኛል። ሃሌሉያ! ስሙ ይባረክ። ይህን እድል የሰጠኝ እግዚአብሔር ነውና ጌታን አመስግኑ። ለሁሉም ሰዎች ምስጋና እንድትሆኑ ነው። ሃሌሉያ! ኢየሱስ ጌታ ነው። ተባረኩ። እንግዲህ በድል እንገናኛለን።
እንደው በዚህ አጋጣሚ የእግዚአብሔር ሰው የእግዚአብሔር ነገር በውስጥህ እንዳለ እንግዲህ ያሳየኝ ጌታ መንፈስ ቅዱስ አይደል? ምስክርነትህም ድንቅ ነው። ልክ እንዳንተ አሁን እዚህ ጉባኤ ሊኖሩ ይችላሉ፣ በየቤታቸው አሉ፣ የተለያየ ዓለማት ላይ አሉና በዚህ በኩላሊት ፌላሪቲ እየተጨነቁ ላሉ ሰዎች እንደ እግዚአብሔር ባሪያ በልብ የሞላውን መንፈስ ቅዱስ ያቀበለህን ነገር እስቲ አውጅላቸው። ፈቀድኩልህ። አሁን ደግሞ እውነት ነው። እኔ ያው ሰዓት ለመቆጠብ ብዬ ነው። ነብይ በብዙ ነገር ከኔ ጋር እየተጋጨ ነውና እኔ የልቤን ሐሳብ ሰዓቱን ብዬ ንገርቤ የተነሳሁት እግዚአብሔር ደግሞ ያው በሱ ተናግሯል። ቀጥል የሚል መንፈስ ነውና ስለመጣው መንፈስ እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ይባርክላለሁ። እውነት ነው። ማናችሁም በዚህ ውስጥ በኩላሊት ብቻም ላይሆን ይችላል። የእመም ትንሽ ትልቅ የለውም አውቃለሁ፣ ግን እንደ ኩላሊት በጣም መጥፎ በሽታ የለም። እውነት ነው። 4 ሰዓት ሙሉ እግራችሁ እንደዚህ ተገትሮ ነው የሚቆመው። መታጠፍ አይቻልም። ኦልሞስት እየተሰራው በነበረበት ሰዓት እጄ መዘርጋት አይችልም። ውሃ መጠጣት አልችልም። መለኪያ ያላቸው እነሱ የሚሰጡበት ውሃ ከዛ በላይ መጠጣት ብዙ መጠጣት የምችልበት ፓርት አይፈቀድልኝም፣ እየፈለግኩ ማለት ነውና ለምን ያፈናሃል? ወዲያው ሞት ነው የሚሆነው። ብዙ ሰዎች እኔ እየተሰራው ተረኛዎቹ እስከሚገቡ ድረስ ስትጠብቋቸው ደጅ ሆነው የተሰለፉት ታማሚ ብታዩ አብጠው አይናቸው አብጦ ወደ ውጭ ወጥቶ እንዲህ ነው የሚታዩት እና ከባድ ሲያልፍ አንዳንድ ነገር ለመናገር እንደ ቀላል ይሆናል። መከራ ረጅም ነው፣ ምስጋና ግን አጭር ነው። ጥቂት ጊዜ ነው፣ አመልክነን እንለያያለን። ያለፍንበት መከራ ግን ከባድ ነው። እግዚአብሔር ግን ቸር ነው። ማንንም ሰው ባለዳ አይደለም እዚህ ውስጥ። ስለዚህ እዚህ ውስጥ ለእንደዚህ አይነት ኬዝ ዘመዶቻችሁ ቢሆን ወዳጆቻችሁ ቢሆን በተያዙበት እመም በዚያ አይነት ኬዝ እውነት የእግዚአብሔር ልጅ ኢየሱስ ትልቅ ነው። ሳትሰለችሁ በተናገራችሁ ሰው ያፉን ፍሬ እንደሚበላ እንደምታምኑ እንደ እግዚአብሔር ቃል እኔ እላለሁ ለእናንተ መፍትሄ አሁንም ይሆን። ቅድም ለእህታችን ሲናገር ነብይ ወደ እግዚአብሔር መጠጋት የሚለው ሐሳብ ያስማማኛልና ወደ እግዚአብሔር መጠጋት ይሆንላችሁ። ማንም ሰው የምታመልጡበት ዘመን ይሆንላችሁ። ወደ እግዚአብሔር ሐሳብ የምትጠጉ ሰዎች ያድርጋችሁ። አሁንም ቢሆን በብዙ መፍትሄ አጥተው እየጮው ባይዘዌ መነሳልናገር ማላልፈውም ነገር እነዚህ የሚዘፈንላቸው ሰዎች አላቸው አሉ አይደል? ሳንቲም ስጡ ተብለው ኩላሊት ፌል ተብለው እነሱ ለቀልድም ቢሆን ይስሩት። ያልተኛውን ሰው እንደተኛ አድርገው ገንዘብን ሊቀበል ነው የሚባል ሐሳብ አንዳንዴ እንሰማለንና እንደሱም ሆኖ ይስሙ ይሰብስቡ እነሱ። እናንተ ግን ብትችሉ በሕያው ጌታ ፊት ነው የምላችሁ፣ ብትችሉ 1 ብርም ዋጋ አለው ስጧቸው፣ ግድ የለም። እዛ ሕክምና ላይ እኔ አሁን በሳምንት 3 ነበር መታጠበው፣ ስከፍል 6700 ብር መከፍለው በአንድ ቀን ስታጠብ። ነገ ደግሞ ስመጣ እንደዛው ከፍላለሁ። ግን ምንድነው መሰላችሁ 6900 ብር ነው የምከፍለው። 1 ብር 100 ብር ከውስጡ ተጎደለ በሕያው ጌታ ፊት ነው አይቀበሉንም። ካንሰል ለሚያደርጉት ወደ ኋላ ተመለሱ ነው የሚሉት። እነዚህ ሰዎች ተጨንቀው አብጠው እባካችሁ እርዷቸው እየመለመኑላቸው ነው። ለትንሽ ጊዜ እጠዋቸው ቢባል መቀነሻ የገባውን ውሃ ለማውጣት እነዚህ ሰዎች ነፍስ በጣም ጭንቅ ላይ ነው። እኔ ስለማቀው ጭንቁ እኔ እግዚአብሔር ረድቶኝ እየታጠብኩ በሰዓት ይገባለሁ። አንዳንድ ጊዜ የምከፍልላችሁ ሰዎች አሉ። ይከፈልላችሁ ግን እኔ ባልፍ እንኳን ትንሽ ዋጋ ከፍላችሁ ለፉላችሁ አሉ። ቤተሰቦቼ ለወንድማችን ለልጃችን እንደዚህ ያደርጋችሁ ትባላላችሁ እና በእግዚአብሔር ፊት ዋጋ አላችሁ። ስለዚህ እናንተም ለምታገኟቸው በመንገድ ላይ ለሚጮው ለሚለፈለፍለት ይሄ ታሪክ ላለው ስም ሳትሰጡ እንዳታልፉ፣ ስጧቸው። ዋጋችሁ እጅግ ትልቅ ትሆናለች። ለነፍስ ለእግዚአብሔር ስም ለጠሩ ሰው ሁሉ ብትደርሱ እናንተ መድኃኒት ናችሁ። እኛ ደግሞ በተለይ ክርስቲያኖች እውነት ያደላል ብለው እዛ ውስጥ የተኙ ሰዎች ሲናገሩ እንደ አምላክ ከሆነ ያደላል። ይሄ ጴንጤነት ባይዘዌ ጴንጤዎችም አሉ ከኔ ጋር እኛም እየጸለይን ነው ምናምን ይላሉ። እኔም እየጸለይኩ ነው።
ጸልዩ እናንተ እግዚአብሔር በሚያደርገው ነገር እናያለን እላለሁ። እኔ ግን ድንገት ነው በቃ ታምር የተሰራው። ለምን 38 የተባለው የኬኔ አሁን የማንኛውም ሰው ኖርማል ኬኔያችን 1 ነጥብ ምናምን ይመስለኛል የሚሆነው ወይ 2 1 ነጥብ 38 ከሆነ ደግሞ ምንም አይነት መታጠብ የማይችል ሰው ማለት ነው። ጀስት በቃ እየታፈነ ለት በለት በየሰከንዱ እየተሰካለት የሚታጠብ ሰው ነው ይሄ ሰው። እኔ ግን እንደሱ ነበርኩ። ግን እግዚአብሔር ቸር ስለሆነ ያን ሁሉ አሳልፎኛል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ያደላል። እውነት ነው ሌላውን የገደለን እኔን አልገደለኝም እንጂ እያየናቸው ጧ ብሎ የሞቱ ሰዎች እዛ ፊት ለፊታችን አሉና ከዛ ግን እግዚአብሔር ያስመልጣል። አሁንም ዛሬ በዘሮቻችሁ በቤተሰቦቻችሁ በጓደኞቻችሁ በቤተሰቦቻችሁ መስመር ላይ የገቡ በዚህ አይነት ወጥመድ የተያዙ በዚህ አይነት ኬዝ የተያዙ ሰዎች በላይ ያለው በሰማይ ያለው እግዚአብሔር ወደ እግዚአብሔር ሐሳብ መጠጋት እንዲሆንላቸው ነው ጸለይኩ። ፈውስ እንዲሆንላቸው ጸለይኩ። መድኃኒት ለኔ እንደተደረገልኝ መድኃኒት እግዚአብሔር እንዲያደርግላቸው ጸለይኩ። ፈውስ እንደሆነልኝ ለኔ ፈውስ እንዲሆንላቸው ጸለይኩ። እግዚአብሔር አካል የለበሰ ፈውስ መዳኗን በሰውነት አወቀች እንደተባለ እንዲሁ ለኔ በሰውነቴ እንዳወቅኩ መቀየር አይደለም መለወጥ አይደለም መኖር ባይዘው 3 ዓመት ሆነኛል አሁን ታቆምኩ። 3 ዓመት ቀርቶ 1 ቀን አይታለፍም ዳላሲስ እየታጠበ ግን እግዚአብሔር ያንን በደል አሻግሮኛል ለዛሬ አብቅቶኛል። ስለዚህ መፍትሄ ላጣችሁ እግዚአብሔር መፍትሄ ይስጣችሁ። ወደ እግዚአብሔር ሐሳብ ቤት መጠጋት እግዚአብሔር እስከሚናገራችሁ ድረስ ሕክምናችሁን እየሰራችሁ ወደ እግዚአብሔር ተጣበቁ ላለሁ እግዚአብሔር ከናንተ ጋር ይሆን። በዘመናችሁ ሁሉ አትፈሩ። በዚህ አይነት በሽታ እግዚአብሔር አይፈትናችሁ። ወደ እናንተ በዚህ አይነት በሽታ አይምጣ። ክፉ ሁሉ ከናንተ ላይ ይራቅ። ነብይ እግዚአብሔር ይባርክ። በእውነት እግዚአብሔር ይባርክ። በታላቁ በረከት ይባርክ። አሜን። ማንም አይልመድህ። አሜን። አጠገብህ ካሉ ከምታገለግላቸው ሰዎች ካንተ ጋር ከሚያገለግሉ ወገኖች በእውነት ማንም አይልመድህ። አሜን። ሁሉ ጊዜ አዲስ መንፈስ ባንተ ላይ ይቀመጥ። አሜን። ሸት የሆነ አዲስ የሆነ መንፈስ ባንተ ላይ ይሆን። አሜን። ባረኩ። አሜን። አካል ይልበስልክ። አሜን። ለዘላለም ሆነብኝ። አምነዋለሁ አምላኬን በዚህ በተጨመረልህ ዘመን በፍጹም የማባከን ፕሮግራም እንደሌለ በጣም እንደምትጠቀምበት እኔ ብያለሁ። ዛሬ ስቀባህ ተቀባህ ለማለት አይደለም፣ ለሚዲያ አይደለም፣ ለታሪክ አይደለም፣ ለወሬ አይደለም፣ ያንተን ልብ ለማሞቅ አይደለም። እንድትገለጥ በቃ ትገለጣል። አሜን። ጄላ ብራአዳባ ይሄ ሰው ባይገለጥ አይገርማችሁ? ጌታን እኔ ባይገለጥ ይገርመኛል። ለመሰለ አሁን አንብበ ከሌሎች ሰምተ ምናምን ሁኔታ የሆነ ነገር አይደለም። አሁን አንተ ከዚህ በኋላ ለመስበክ ለመዘመር ለመጸለይ ምንም አትቸገርም። እውነት በቃ ማለት ፕራክቲካሊ አይተከዋለ በህይወት እግዚአብሔር ምን እንደሆነ ቀድሞ ከምታውቀው በላይ ደግሞ በዚህ መንገድ መጥቶ ተገልጧል። ስለዚህ ቀጣዩን ዘመን ደግሞ ሞር ለብዙዎች በረከት እንድትሆን ነው እግዚአብሔር ፕሮግራም ያደረገ። ይሆናል። አሜን። እስቲ ይሆናል በለው። ይሆናል። እና ይሄን እያልኩ ደግሞ መዝሙር 23 ትዝ አለ። መዝሙር 23 ምን ይላል? እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ በረፍት ውኃ ዘንድ ይመራኛል። ሃሌሉያ። ሌላ የሚገርመኝ ቦታ ደግሞ በጠላቶቼ ምን ፊት ለፊት ሰውሮ አይደለም የሚቀባ፣ በፊታቸው ነው የሚቀባ። ዛሬ በበሽታ ፊት ይቀባሃል እግዚአብሔር። አሜን። ለብዙዎች ፈውስ ያደርጋል። አሜን። በመናፍስቱ ፊት ይቀባል። አሜን። በኢየሱስ ስም ለብዙዎች መፈታት ይሆናል። አሜን። የእግዚአብሔርን ቃል በኃይልና በስልጣን ተገልጠዋለህ። አሜን። እግዚአብሔር አምላክ ባንተ ታላላቅ ተአምራቶችን ያደርጋል። አሜን። አምናለሁ በኢየሱስ ስም ይሆናል። አሜን። ባቶይ በልጅ በክርስቶስ ኢየሱስ ስምና ስልጣን ሃሌሉያ በፊት ይዤ በወደኩት በዚህ ዘይት ጌታ እግዚአብሔር ሆይ እንደገና እናገራለሁ። በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ አባቴና አምላኬ እግዚአብሔር ሆይ ዛሬ ይሄንን ብላቴና አቀባዋለሁ። አብ ወልድ መንፈስ ቅዱስ ከዚች ማይክሮ ሰከንድ ጀምሮ የአፉ ቃል እንዲበቅልለት የተናገረው ፍሬ እንዲያፈራ በናዝሬቱ ጌታ በኢየሱስ ስም ለተሰወሩ ለተደበቁ ለወደቁ ሰዎች ሁሉ የመፍትሄ ሰው ይሆን ዘንድ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም አሜን። በዚህ ጉባኤ ፊት በቅዱሳን መላእክት ፊት በአብ በወልድ በመንፈስ ቅዱስ ፊት ይህንን ሰው ዛሬ
በነቢያት መንፈስ ቀባሁት። አሜን። በነቢያት መንፈስ ቀባሁት። አሜን። ናላባ ሳንዳራላላ ባንዶስ ሳክሊቢዲ ግላማ ከዚች ቀን ጀምሮ አይኖች ይከፈቱ፣ ጆሮች ይከፈቱ። ከዚህ ምሽት ጀምሮ ዘምር፣ ስበክ፣ ተንብይ፣ መናፍስቶችን አባር፣ ደዌያን ላይ ጸልይ። ታምራት የሆነልህ ተፈጸመ። ሃላላባንዶስ ሄላላላባንዶባ ሃሌሉያ ኢየሱስ መዘመራን ሰው ለዚህ ሰው የመዝሙሩ ምርጫም ትክክል ነበር አይደል? አንዳንዴ እግዚአብሔር ሲፈልጋችሁ ሰብሮ ይጠግናቸዋል፣ አበላሽቶ ያስተካክላቸዋል። በቃ አሰራሩ ነው። እጅሽ ላይ የነበረውን ወስዶ በትኖ ምናምን አጥፍቶ ከፈለገ ይጠቀምብሻል። አሁን ምናልባት አንዳንድ ሰዎች አሁን እሱ የሚያወራው ነገር ላይመስላችሁ ይችላል። እኔም በህይወት ያይቼዋለሁ፣ ከዚህ በፊት መስክሬላችኋለሁ። የመጨረሻ አልሰማም ስለው አልታዘዝም ስለው መድኃኒት በሌለው በሽታው በማይታወቅ በማይገኝ ነገር ነው እግዚአብሔር ያስተኛኝ እስከ ሞት ድረስ ማለት ነው። በያው ጌታ ፊት በያው ጌታ ፊት ደጋግሜ እናቴ ባለችበት ተናግሬያለሁ፣ እህቶቼ ባሉበት እዚህ ጉባኤ ተናግሬያለሁ። በቃ አሁንማ ሊሞት ነው፣ በቃ ወደ እናቱ ወሰዱት ምናምን ተብዬ ሬሳዬ ሄዶ ያውቃል። የሆነ ነገር ተበላሽተዋል፣ የሆነ ነገር ቆይተዋል፣ የሆነ ነገር ጠፍቶባቸዋል፣ የሆነ ነገር ግራ ጋብቷቸዋል። ቆም በሉና አምላካችሁ እግዚአብሔር ከናንተ ምን እንደሚፈልግ ልብ በሉ። የልቡን ሐሳብ ለመረዳት ጸልዩ። የዛን ጊዜ ይበራላችኋል። ሊሰራባችሁ እያዘጋጃችሁ እንዳለ አሁን ይህንን ሰው ማንም ሰው በጠመንጃ በመትረየስ በፈንጅ በቦምብ ሊያቆመው ይችላል? ማንም አያቆመው። ከጌታ ሊለየው ይችላል? ማንም አይለየው። አሁን የሰው በጌታ ላይ ማደግ ይችላል? በፍጹም አይችልም። ወደ ጌታ ግን ለማደግ ዕለት ዕለት ይተጋል። ስለዚህ አንዳንድ ጊዜ እግዚአብሔር እንዲህ አበላሽቶ ሰርቶ ያመጣና ለራሱ እና ለሕዝቡ በረከት ያደርጋል። ክብር ለጌታ ይሁን። ፋሚሊያችሁ ላይ ቅድም የጠራሁት ስም አለ አይደለ? አለማየሁ ፋዘር ነው ያልከኝ? አዎ። ኦኬ። እሷ እናት ፋሚሊ ላይ ደግሞ የሆነ ከርስ አለ፣ የሆነ ስፒሪት አለ። አምልኮ የነበረበት ቤት ነው ያ ቤትና ባንተ ነው የሚጸዳው። አሜን። ዘር ይፈታል ባንተ። አሜን። እግዚአብሔር እንዲህ ነው ያለኝ፣ ምልክት ነው አረጋለሁ ያለኝ። አሜን። ትውልድ አይቆምም። አሜን። ትውልድ አይገታም። አሜን። ትውልድ አይመታም። አሜን። ማለፍ ይሆንላችኋል። አሜን። በኢየሱስ ስም ባረኳችሁ። ለበረከቱ ነው። በሰላም ሂዱ።